ማርች 16 የዕለቱ መልእክት ርዕስ የክርስቶስ ስልጣን በኃጢአት ላይ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸከምና ሂድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ ተነሳ አልጋህን ተሸከምና ወደ ቤትህ ሂድ አለው። የማርቆስ ወንጌል ምዕራፍ 2 ከቁጥር 5 እስከ 11። ፈሪሳውያን ኃጢአት ሊያስተሰርይ የሚችለው እግዚአብሔር ብቻ መሆኑን ያውቃሉ። ነገር ግን አጠገባቸው ያለው ኢየሱስ በሥጋ የተገለጠው አምላክ እንደሆነ ስላልተገነዘቡና ኢየሱስን እንደ መሲህ ስላልተቀበሉት የክርስቶስን ስልጣን ጥያቄ ሲሆንባቸው ይታያል። እርሱ ግን የእነርሱን አለማመን በማለፍ ለሰው ልጆች የኃጢአት ስርየት ይሰጥ ነበር። ተፈውሰሃል፣ ድነሃል፣ ትባረካለህ፣ ትሰፋለህ ወዘተ ከሚሉ መንፈሳዊ ቃሎች በላይ ኃጢአትህ ተሰርዮልሃል የሚለው አምላካዊ ቃል ወሳኝ ነው። ክርስቶስ ለኃጢአታችን ስርየት ራሱ በመስቀል ላይ ንጹሕ መስዋዕት አድርጎ በማቅረቡ ምክንያት በእርሱ ያመኑ ሁሉ የስርየቱ ተካፋይ ሆነዋል። እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። እንግዲህ በሰማያት ያሉትን የሚመስለው ነገር በዚህ ሊነጻ እንጂ በሰማያት ያሉቱ ራሳቸው ከእርሱ ይልቅ በሚበልጥ መስዋዕት ሊነጹ የግድ ነበር። ዕብራውያን ምዕራፍ 9 ከቁጥር 22 እስከ 24። የክርስቶስ ኢየሱስ ደም በመስቀል ላይ በመፍሰሱ ምክንያት አንደኛ የኃጢአት ዕዳ ተከፈለ፣ ሁለተኛ እኛ ስርየትን አገኘን፣ ሶስተኛ ሕያው እግዚአብሔርን ማምለክ እንድንችል ሕሊናችን መንጻትን አገኘ። በክርስቶስ ድነትን ካገኘን በኋላ ኃጢአት ሰርተን ብንገኝ በንስሐ ወደ ጌታ ቀርበን መናዘዝና መንጻት ይገባናል። አንደኛ ዮሐንስ ምዕራፍ 1 ከቁጥር 6 እስከ 10። ይሰራል የክርስቶስ ስልጣን በኃጢአት ላይ።